የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ለእናንተ ጤና ጠቃሚ ነው ያልነውን አንድ ጉዳይ ይዘንላችሁ ቀርበናል። በዛሬው ጥንቅራችን ታዲያ ከአቮካዶ ጋር የተያያዘ አንድ ጉዳይን ወደ እናንተ የምናደርስ ይሆናል። በተለይም አቮካዶን የትኞቹ ሰዎች መመገብ የለባቸውም የሚለውን የምንመለከት ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክ፣ ሼር ማድረጋችሁንም ፈጽሞ እንዳትዘነጉ። ከጤና ጋር ተያይዞ ሐሳብ፣ አስተያየትና ጥያቄ ካላችሁም በኮሜንት መስጫ ሳጥናችን ላይ ሐሳብ፣ አስተያየትና ጥያቄያችሁን ልታደርሱን ትችላላችሁ። አሁን ዛሬ ወደምናቀርብላችሁ ጥንቅራችን በቀጥታ እንለፍ። መጀመሪያው አቮካዶን ፈጽሞ መመገብ የሌለባቸው ሰዎች የአቮካዶ አለርጂ ያለባቸው ሰዎች ናቸው። አቮካዶ ከፍተኛ የፕሮቲን መጠን ካላቸው ምግቦች ውስጥ አንዱ ነው። ታዲያ አንዳንድ ሰዎች በአቮካዶ ውስጥ ያለው የፕሮቲን አይነት ለሰውነታቸው አይስማማቸውም። ይህን እንዴት ማወቅ ይቻላል ብላችሁ ከጠየቃችሁ ደግሞ አንዳንድ ሰዎች አቮካዶን ከበሉ በኋላ ሰውነታቸው የመቅላት፣ የማሳከክ፣ ከንፈራቸው አካባቢና ምላሳቸው ላይ የማበጥ ምልክቶችን የሚመለከቱ ከሆነ ምናልባት የአቮካዶ አለርጂ ሊኖርባቸው ይችላል። በተጨማሪም ግን ሆዳችሁን የሚያማችሁ ከሆነ አቮካዶን ከበላችሁ በኋላ የማስመለስ ምልክቶችን የምትመለከቱ ከሆነም የአቮካዶ አለርጂ እንዳለባችሁ ልታውቁ ይገባል። ሌላው አቮካዶን ጨርሶ መመገብ የሌለባቸው የህብረተሰብ ክፍሎች የኩላሊት በሽታ ያለባቸው ሰዎች ናቸው። ይህ ደግሞ የሆነበት ዋናው ምክንያት አቮካዶ ውስጥ ከፍተኛ የሆነ የፖታሲየም መጠን መኖሩ ነው። የኩላሊት ህመም ያለባቸው ሰዎች ደግሞ ፖታሲየምን በአግባቡ የመጠቀምና የማጣራት እድላቸው አነስተኛ ነው። ይህ ፖታሲየምም ታዲያ በአግባቡ የማይጣራና የማይስተካከል ከሆነ ተጨማሪ የጤና ችግሮችን በህመምተኞች ላይ የማስከተል እድል አለው። በአንድ አቮካዶ ውስጥ ከ345 እስከ 365 ሚሊግራም ፖታሲየም እንዳለ ጥናቶች ያሳያሉ። ይህም ታዲያ ከፍተኛ የሆነ የፖታሲየም መጠን ነው። ይህ ፖታሲየም ደግሞ ወደ ኩላሊታችን አምርቶ በአግባቡ ተጣርቶ ወደ ተለያዩ የሰውነት ክፍሎቻችን መሰራጨት ይኖርበታል። የኩላሊት ህመም ያለባቸው ሰዎች ደግሞ ይህን የማድረግ እድላቸው እጅግ በጣም ያነሰ ነው። ከስቴጅ 3 እስከ ስቴጅ 5 ድረስ የኩላሊት በሽታ ያለባችሁ በተለይም ዲያሊሲስ የምታደርጉ ሰዎች ፈጽሞ አቮካዶን መጠቀም አይኖርባችሁም። IBS የተባለው የአንጀት ህመም ያለባቸው ሰዎችም አቮካዶን ባይመገቡ ይመረጣል። ይሄ ህመም ያለባቸው ሰዎች ታዲያም አቮካዶን በሚመገቡበት ሰዓት አንጀታቸው ይበልጥ እየቆሰለ ይሄዳል። ይህም ለተደራራቢና ለተጨማሪ ህመሞች እንዲጋለጡ የማድረግ እድል አለው። በተጨማሪም ይህ ህመም ያለባቸው ሰዎች በሕክምና እንደሚታወቀው አነስተኛ ምግብ ብቻ እንዲመገቡ ይፈቀዳል። አቮካዶ ደግሞ አነስተኛውን ያክል እንኳን ብንበላው በውስጡ ከፍተኛ የሆነ ፕሮቲን ስላለው በአንጀታችን ላይ ጉዳት የማድረስ እድሉ ከፍ ያለ ነው። የIBS ህመም ያለባቸው ሰዎች በአብዛኛው አቮካዶን ሲመገቡ የሆድ መነፋት፣ ሆድ አካባቢ ህመምና የተቅማጥ ችግር ሊያጋጥማቸውም ይችላል። ዝቅተኛ የሆነ ፋት መመገብ ያለባቸው ሰዎችም አቮካዶን ከአመጋገብ ስርዓታቸው ቢያስወጡ ይመከራል። አንዳንድ ሰዎች ክብደትን ለመቀነስ ፋት ያላቸውን ምግቦች ላይመገቡ ይችላሉ። ከዛ ባለፈ ደግሞ ኢንሱሊንን የሚያመርተው የሰውነታችን ክፍል በከፍተኛ ሁኔታ የተጎዳ ከሆነ
በተቻለን መጠን ፋት ያላቸውን ምግቦች እንዳንመገብ ሐኪም ሊያዘን ይችላል። በዚህ ሰዓት ታዲያ አቮካዶ ፋት የለውም ብለን የምንመገበው ከሆነ ተሳስተናል። አቮካዶ ከፍተኛ ፋት ካላቸው የምግብ አይነቶች ውስጥ ይመደባል። በእርግጥ በአቮካዶ ውስጥ ያለው የፋት አይነት ጤናማ ነው። እንደዛም ሆኖ ግን አንዳንድ ህመም ያለባቸው ሰዎችና ክብደትን በከፍተኛ ሁኔታ መቀነስ የሚኖርባቸው ሰዎች አቮካዶን ከመጠን በላይ የሚመገቡ ከሆነ በሰውነታቸው ውስጥ ያለው የፋት መጠንም እየጨመረ ይሄዳል። ለዚህም ሲባል ታዲያ እንደዚህ አይነት ችግር ያለባቸው ሰዎች አቮካዶን ባይመገቡ ይመከራል። ነገር ግን አቮካዶ የሚያምረን ከሆነናም ግዴታ አቮካዶን መመገብ አለብን ብለን የምናስብ ከሆነ በተቻለን መጠን መጠኑን አነስተኛ ማድረግ ይኖርብናል። በቀን ውስጥ ግማሽ አቮካዶ ብንመገብ በቂ ነው። ካልሆነ ግን 1/3ኛውን ራሱ ብንመገብ ከበቂ በላይ እንደሆነ የተለያዩ ጥናቶች ያሳያሉ። ሌላኛው ደግሞ ማወቅ ያለብን ነገር አቮካዶ ቫይታሚን ኬን በከፍተኛ ሁኔታ በውስጣቸው ከያዙ የእጽዋት አይነቶች ውስጥ አንዱ ነው። አንድ አቮካዶ ከ14 እስከ 21 ማይክሮግራም ቫይታሚን ኬ1ን በውስጡ ይዟል። ታዲያ የደም ማቅጠኛ መድኃኒትን የሚወስዱ ሰዎች በሰውነታቸው ውስጥ የቫይታሚን ኬ መጠን ከፍ እያለ የሚሄድ ከሆነ ይበልጥ ለጤና ችግር የመጋለጥ ዕድላቸው እየሰፋ ይሄዳል። ለዚህም ሲባል ታዲያ የማቅጠኛ በተለይም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች በተቻላቸው መጠን አቮካዶን ከአመጋገብ ስርዓታቸው ውስጥ ማውጣት አለባቸው። እንደዚህ አይነት መድኃኒቶችን የሚወስዱ ሰዎች አንድ ጊዜ አቮካዶን መመገብ ከጀመሩ ደግሞ በተቻላቸው መጠን ማቋረጥ የለባቸውም። ሰውነታቸው አንዴ አቮካዶን መውሰድና ቫይታሚን ኬን በከፍተኛ ሁኔታ ወደ ሰውነት ማስገባት ከጀመረና መሃል ላይ የምናቋርጥበት ከሆነ ለተለያዩ ተጨማሪ የጤና እክሎች እንድንጋለጥ ያደርገናል። ለዚህም ሲባል ታዲያ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች አቮካዶን አንዴ መመገብ ከጀመሩ ፈጽሞ ማቋረጥ የለባቸውም። መጠኑንም መቀያየር አይፈቀድላቸውም። በቀን ውስጥ ግማሽ አቮካዶ የሚመገቡ ከሆነ በየቀኑ በተመሳሳይ ግማሽ አቮካዶን መመገባቸውን መቀጠል አለባቸው። በአቮካዶ ውስጥ ያለው ሌላኛው ከፍተኛ የሆነ ፖታሺየም ነው። ከፍተኛ የሆነ ፖታሺየም በአቮካዶ ውስጥ መኖሩን ተከትሎ ታዲያ የደም ግፊት መድኃኒቶችን የሚወስዱ ሰዎችም በተቻላቸው መጠን አቮካዶን ከአመጋገብ ስርዓታቸው ቢያስወጡ ይመከራል። ታዲያ የደም ግፊት መድኃኒትን የሚወስዱ ሰዎች ግዴታ አቮካዶ አምሮኛል መመገብ አለብኝ ብለው የሚያስቡ ከሆነ በቀን ውስጥ ከግማሽ በላይ አቮካዶን እንዲመገቡ አይፈቀድም። ለልብ ህመም፣ ለኩላሊት ህመምም እንዲሁ መድኃኒትን በብዛት የምንወስድ ከሆነ ፈጽሞ አቮካዶን በሰውነታችን ውስጥ ልናስገባው አይገባም። ከላይ ያነሳናቸው ዋናም አቮካዶን መመገብ የሌሉባቸውን የህብረተሰብ ክፍሎች የተመለከትንበት ነው። እንደዛም ሆኖ ግን ጤናማ የህይወት ዘይቤ ያላቸው ሰዎችና ለአቮካዶ አለርጂ የሌላባቸው ሰዎች አቮካዶን ቢመገቡ ይመከራል። ወደዳችሁናም የተከበራችሁ የቻናላችን ተከታታዮች አቮካዶን የትኞቹ የህብረተሰብ ክፍሎች መመገብ የለባቸውም የሚለውን የተመለከትንበት የዛሬው ጥንቅራችን በዚሁ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። የተለያዩ ከጤና ጋር ተያይዞ ጥያቄዎች፣ ሐሳቦች፣ አስተያየት ካላችሁ ደግሞ በኮሜንት መስጫ ሳጥን ውስጥ ልታደርሱን ትችላላችሁ። የዛሬውን በዚሁ አበቃን። ሰናይ ጊዜ